የስ ኢትዮጵያ ቤተሰቦች እንደምን ዋላችሁ? ዛሬ ደግሞ ለምስጋና ነው የመጣሁት። እንደምታውቁት የግብርና አመራርና ኢንቨስትመንት ፕሮግራም ስራ ጀምረናል። አሁን 10 ሳምንት ሞላን ስራው ከተጀመረ እና በእውነት እግዚአብሔር ይመስገን ስል ዝም ብዬ ለተራ ነገር አይደለም፣ ወይም ሰው ለማታለል አይደለም። በደንብ እንድታስተውሉ ማለት ነው። መዓት በእግዚአብሔር ስም፣ በኢየሱስ ስም፣ በማርያም ስም፣ በ44ቱ ታቦት በሁሉም የሚያጭበረብር መዓት ነው ያለው በዚህ ጊዜ ማለት ነው። እና አንዳንዴ እውነት ሃይማኖት ያለበት አካባቢ ነው እንደ ያደግነው እውነት እንደዚህ ነው እንድትሉ ሁሉ እና አንዳንድ በጣም እየተጠነቀቅኩ ነው ሪል እንደዚህ ብዬ ስናገር እና ዝም ብሎ ለእኔ ስለተደረገልኝ ምናምን እንደዚህ ለተራ ውዳሴም አይደለም መጣው። ሀሳብን አይተው ሀሳብን አክብረው ገና ጥቅም በማይታይበት አካባቢ ላይ ድጋፍ የሚያደርጉ በርቱ የሚሉ ሰዎች ብዙ አይደለም ኢትዮጵያ ውስጥ ያሉት። አብዛኛው ሰው እንደምታውቁት ችግኙን ሳይሆን ዛፉን ነው ውሃ ማጠጣት የሚፈልገው። በአጭሩ ሳስረዳ ማለት ነው። አብዛኛው የኢትዮጵያ ሰው ትንንሽ ሀሳቦችን አይደለም የሚያግዙት፣ ትልልቅ የሆኑትን ታዋቂ የሆኑትን ሚዲያው እንትን የሚያደርገው ድጋፍ የሚደረግበትን ቦታዎች ስታዩ፣ ሰው እንኳን የሚገዛውን ስታዩ ከታች ለሚመጡ ለወጣቶች ሀሳብ እንደዚህ ለአገር ውስጥ ለተመረተ ምርት ለትንንሽ ሀሳቦች ሳይሆን ትልልቅ የሆነው ላይ የውጭ ሀገሩ ላይ ሀብታሙ ላይ ምናምን የመጠጋት እዛ አካባቢ ድጋፍ የማድረግ ነገር አለ። ዛፉን ውሃ ማጠጣት እንለዋለን። ይህስ ኢትዮጵያ ሀሳብ አሁን ገና ዛፍ አልሆንም። እኛ ችግኞች ነው ያለ ነው ማለት ነው። እስከ 100,000 አካባቢ ወጣቶች ከኋላችን አሉ። ሆን ብዬ እነዚህን ቪዲዮዎች ለወጣቶች ነው የምሰራው ማለት ነው እና በደንብ እንዲያስተውሉ አሁን ማመሰግነው አንደኛ ኪዲ ከካናዳ እንደምታውቁት ለዚህ ለበጎ አድራጎቱ ስራ ላይ ስንሰራ የነበረውን ስለምታውቅ ቢዝነስ ሀሳብ አምጥተናል ስንላት ደግሞ በጣም ደስ ብሏት በቅርብ ትላንት አይታችኋል 50,000 ብር ድጋፍ አድርጋለች ለቢዝነሱ። በጣም እናመሰግናለን። እሱን ደግሞ እንዴት አድርገን ልንጠቀመው እንደሚገባ ሁሉ ተነጋግረናል ማለት ነው። ነገር ግን ኪዲ ብቻ አይደለችም። አሁን ኦልሞስት 90,000 አካባቢ ደርሰናል እና ዓላማችን 20 ሚሊዮን በአንድ ዓመት ውስጥ ሬዝ አድርገን ስራ ፈጥረን ለወጣቶቹ በግልጽ ስራ መፍጠር ምን እንደሆነ ቢዝነስ ምን እንደሆነ ማሳየት እኛም አብረን መማር ይፈልግ ነው ማለት ነው። እንግዲህ ሌላው ደግሞ የማመሰግናችሁ እንግዲህ 5ኛው መጽሐፌ እየመጣን ያለው በትክክል ይሄን የድህረ ምረቃ ትምህርት አሜሪካ ሀገር መማር የሚፈልግ፣ አውሮፓ መማር የሚፈልግ፣ ካናዳ ወደ አውስትራሊያ መሄድ የሚፈልግ በጣም ብዙ ኢትዮጵያዊ ነው ያለው እና አንዳንዴ ሀገር ውስጥ ስንማር የተማርን አይመስልንም አንዳንዶቻችን ማለት ነው። እጅ በእጅ ያለ ወርቅ ምንድነው ይባለው እንደ መዳብ ይቆጠራል እንደሚባለው አብዛኛው አገር ውስጥ ሲማር በጣም ቀለል አድርጎ ነው የሚያየው ብዙ ኢትዮጵያዊ እና አንዳንዴ በጣም ከፍ ባለ ኤክስፔክቴሽን መዓት ነገር ጠብቀን ወደ አውሮፓ ወደ አሜሪካ ምናምን እንሄድና የጠበቅነው ከፍ ያለ ነው የምናገኘው ደግሞ ዝቅልና አልጣጣም ይለናል። እውነታው ይሄ ነው እንዴ አሜሪካ፣ ይሄ ነው እንዴ አውሮፓ ትላላችሁ። እኔ ሳልዋሽ እዚህ መጽሐፍ ውስጥ አስቀምጬዋለሁ። 2ኛ መጽሐፌ ውስጥም አለ። አሁን ደግሞ 5ኛው መጽሐፌ ላይ ጠንከር ያሉ ሻል ያሉ ወጣት የሚማርበትን ሀሳብ ይዤ እመጣለሁ ማለት ነው። እግዚአብሔር ይመስገን ጤና ተሰጥቶኛል፣ ሚዲያ አለኝ፣ ቴክኖሎጂው አለ እና አድማጭ አለኝ። ብዙ ወጣቶች ያዳምጡታል። እኔ ደግሞ ቅን ሆኜ የምችላትን ያህል ለራሴና ለፈጣሪ ታማኝ ሆኜ ለወጣቶች መንገር ፈልጋለሁ ማለት ነው። ይሄ ማንንም ለማሳዘን ወይም ማንንም ለማስደሰት ከሰው በላይ አውቃለሁ ለማለት ተራ ውዳሴ ፍለጋ አይደለም እና መነገር ያለበት ታሪክ ስላለ አሸናፊዎች ታሪካቸውን ይጽፋሉ። ለዘመናዊ ባህርነት ራሳችንን ማስገዛት ከሌለብን ለወጣቶቻችን መንገር ያለብን የህይወት ልምዶች አሉ። እኛ የወደቅነውን እነሱ እንዳይወድቁ፣ እኛ የተሳሳትነውን እንዳይሳሳቱ ከፈለግን፣ ከኔ የተሻለ ትውልድ እንዲፈጠር ከተፈለገ እያንዳንዱን የኔን የተሸገርኳቸውን የተሳሳትኳቸውን ያገኘኋቸውን ጥሩ ነገሮች የሄድኩበትን መንገድ ኦነስቶኜ ለመንገር ዝግጁ ነኝ ማለት እና ከዛች ከሊስትሮነቴ ጀምሮ ዛሬ እስካለሁበት ድረስ የሄድኩበትን ሻል ባለ ሁኔታ ፒኤችዲውን ጨምሬ ስለ አሜሪካ ህይወቱን በደንብ ጽፋለሁ። ስለዚህ ያንንም ስላበረታታችሁኝ በጣም አመሰግናለሁ። ለኢትዮጵያ አዲስ ዓመት መጽሐፉ እንትን ይላል ይመረቃል ማለት ነው። ደስ የሚለው በዚህ ሰዓት ደግሞ እኔ ብቻዬን አይደለም ጽፈው ይሄ መጽሐፍ ከተጻፈ በኋላ ወደ 69-70 አካባቢ ወጣቶች አብረን እየጻፍን ያለ ነው። ወጣቶችም ጎልማሶችም ስራ ላይ ያለንም ስራ የሚፈልጉ ወጣቶችም ሁሉም የሚችሉትን ያህል እየጻፉ ነው ያሉ። ለኢትዮጵያ አዲስ ዓመት የሁላችንም ንባብ ጽሁፍ ለንባብ ይበቃል ማለት ነው።
እና ብቻዬን አይደለም ጽፎ አብረው የሚጽፉ አሉ። መጽሐፍ የምትፈልጉ ከሆነ አብረን እንስራ። ሌላ በጣም ብዙ ስራ የሚፈልጉ ሰዎች አሉ። እኔም እንግዲህ እንደምታውቁት እዚህ አሜሪካ ሀገር አሁን ትምህርት ያልቃል ከ1-5 ወር በኋላ በግልጽ ስራ እየፈለግኩ ነው ብዬ ተናግሬ ያለው። ነገር ግን አንድ ነገር ስራ እየፈለጋችሁ ላላችሁት ወጣቶች እዚያም አሜሪካ ያሉ እኔ ጋ ብዙ ልጆች ሪች አውት አድርገዋል። በነገራችን ላይ ማንም ከአንተ በላይ ስለአንተ አያስብም። ማንም ከአንቺ በላይ ስለአንቺ አያስብም። ሁሉም ሰው ባለበት ደረጃ መጀመሪያ ራሱን ያስባል፣ ቀጥሎ ነው ስለ እናንተ የሚያስበው። ስለዚህ አንድ የሚዲያ ላይ ስራ ፈልጋለሁ ብላችሁ ፖስት አደረጋችሁ ማለት በቃ ያ ስራ ያስገኛል ብላችሁ ቁጭ እንዳትሉ አደራ። ሰው ያነባዋል ወይ ይረሳዋል። አንዳንዱ ደግሞ እንድታገኙ ፈልጎ አልተመቸውም። ብዙ ሰዎች ጥሩ ነገር ማድረግ ይፈልጋሉ፣ ግን አይመቻቸውም። ቀላል አይደለም። በተለይ እዚህ ዲያስፖራው ኮሚኒቲ ውስጥ እንደምታውቁት ደግሞ ያው የኢትዮጵያ ዲያስፖራ አብዛኛውን ጊዜ ኢትዮጵያን ነው የሚመስሉት። ጠጋ ብላችሁ ስታዳምጡ የሀገር ቤት ያለው ሀሜት ወር ምናምን እቺ መናዋቆር ትንንሽ ሀሳቦች አካባቢ መመላለስ አብሮ ከመተባበር ይልቅ ልዩነት ላይ የበለጠ ማስመር፣ እሷን መሰረዝ፣ መደለዝ፣ እንዴት አድርገን እንቀራረብ ከሚለው አሁን እንደው በቀላሉ ፖለቲካውን እንኳን ትታችሁ እንደው ወደ ሃይማኖት እንኳን ስትመጡ እንደው በተመሳሳይ ሃይማኖት ውስጥ እንኳን ባለነው ዘንድ ብዙ አይነት ነው የምናየው ነቆራ ያለው ማለት ነው። እና ይሄ አንዳንዱ ቀልድ ነው፣ አንዳንዱ ደግሞ ፖለቲካ ነው፣ አንዳንዱ ደግሞ ተራይቼ የለመርናት የብሔር ምናምን አለች። አንዳንድ ሰው መቼም እነኚህ ሶስቱም ብሔሮች ካልጠራ ያወቀም አይመስለውም፣ ለሀገር የሚቆረቆር አይመስለውም። አንዱም ብሔር ካልተሳደበ ለሀገር ውለታ የዋለም አይመስለው። ብዙ የደከመ ኤሪያ ላይ የተሰለፈ ሰው አለ። እንዲህ አይነት ደካማ ጎኖች አሉብን ሁላችንም። ወንድሞቻችን እህቶቻችንን ዞር ዞር ብለን ስናይ ብዙ የተሳሳተ ነገር ውስጥ ነው ያለ ነው። ይሄ ደግሞ ምን ያደርገናል? ከህብረት ይልቅ ልዩነትን እያሰፋ ሄደ ማለት። ወደ ኢየሱስ ክርስቶስና ወደ ማርያም ስትመጡ ታውቁታላችሁ ምን ያህል ሚዲያው እያጦዘ እንዳለ ማለት። እንዴት ይታዘቡን ይሆን እላለሁ አንዳንዴ። እንደው በቃ እንደው እኮ ፈጣሪ የኢትዮጵያን በተለይ እኛ ህዝብ ሃይማኖትን የሚኖርበትን አኗኗር ቢያይ እንዴት ነው እንደው የሚታዘበን ይሆን? ሁሌ ለልዩነት ስንጠቀመው ማለት ነው። ለህይወት ማዳን፣ ለይቅር ለመባባል ያለ ምክንያት መዋደድ፣ መስቀል አድርገን ኢየሱስ ክርስቶስን ብለን ማርያምን ብለን 44ቱን ታቦት ጠርተን መጽሐፍ ቅዱስ ይዘን ግን ዛሬም ልዩነት፣ ዛሬም ሸር ነው የምንጠመጥመው አንዳንዶቻችን ማለት ነው። ይገርመኛል። እና ይሄም ዲያስፖራውን አዳክሞት ነው ያለው። መስራት እየቻለ አሜሪካም ቁጭ ብሎ አውሮፓም ቁጭ ብሎ ጥሩ ነገር ከማለቅ ይልቅ ችግር የሚያወራ ሀሜት የሚያወራ ብዙ ታገኛላችሁ። የተማረ ነው ምናምን ብላችሁ ስትጠብቁ አብረን እንስራ ብለህ ጠጋ ስትል ገና አሁኑ እንኳን ሀሳብን ከመስማት በፊት ዜሮ የሚያደርግብህ ብዙ ነው ያለው። ይሄ ሁሉ ይጻፋል ለኢትዮጵያ ወጣቶች ማለት ነው። እኔ አሁን ፕላን ቢ ነው እየሰራ ያለሁት። አንደኛ እንደምታውቁት የሰው ሀገር ላይ ነው ያላችሁት። መስራት ፈልጋችሁ እንኳን የቪዛ ምናምናም ጉዳይ አለ፣ ቀላል አይደለም። ግን በህይወቴ የተማርኩት ነገር ምንድን ነው? ወጣቶች እንዲያውቁ፣ አንደኛ ሾርት ከት ማትሄድ ከሆነ ማታስመስል ከሆነ ይህን የፖለቲካ ጨዋታ ንግድ ውስጥ ማትገባ ከሆነ ትንሽ እንደው የራስን እቅድ አውጥተህ እዛ እቅድ ላይ ለምሳሌ ኢትዮጵያ ላይ ነው የምሰራው በቃ ይቺ ናት የኔ ብለህ ስትሄድ ምናልባት ሰዎች አያዩን። አንዳንዱ ወይ ለሆነ ትልቅ የፖለቲካ ድርጅት የምትሰራና ነገ አሳልፈ የምትሰጠው አድርጎም ይፈራል። ምክንያቱም ሌሎች እንደዛ ሲያደርጉ ያያላ። እና ቅን ሆኖ መታገል፣ በተደጋጋሚ መስራት፣ በፍጹም ጥረት አለማቆም ለኢትዮጵያ ወጣቶች የምነግረው አደራ፣ በደንብ ስሩ። ማንም ላያግዛችሁ ይችላል። እንደምታውቁት ሰው ዛፎቹን ነው ውሃ ሊያጠጣ ይመጣው። ችግኝ ስትሆን ሰው ላያይ ይችላል። ስለዚህ ራስን ዛፍ ማድረግ አለብህ ማለት ነው። በደንብ መስራት አለባችሁ። ተስፋ እንዳትቆርጡ እና እንደምንም ደግሞ ተባበሩ። አብራችሁ ቢዝነስ ስሩ። ይቅር ተባባሉ። አይዟችሁ። ይቅር በማለታችሁ ምንም አታጡ። የአእምሮ ሰላም ታገኛላችሁ። ሰዎችን ከቻሏችሁ አግዟቸው። ይህ አንዳንድ ደግሞ የተሳሳተ ምናልባት አሁንም እኔ ስናገር እዚህ ተሳስቼ ሊሆን ይችላል። ጀስት ይቅር በሏቸው። የክፉ መስራት ዓላማ ኑሯቸው አይደለም ማለት ነው። እና እንግዲህ በርቱ። ብዙ አይነት ነው ያለው፣ ግን ሁሌ እንዳንረሳ በጣም ብዙ ኢትዮጵያውያን ዛሬም ምግብ የሌላቸው፣ ውሃ የሌላቸው፣ ምናልባት መብራት የሌላቸው፣ ከቤታቸው ተፈናቅለው እንትን ውስጥ ያሉ ችግር ያለው አሉ። እና አደራ እነሱን እንዳንረሳ አደራ 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 እላለሁ። በተለይ የተማርን ምንል ፊደል የቆጠርን ሰዎች እነኛን ሰዎች እንዳንረሳቸው ላለው አመሰግናለሁ። እንግዲህ እመጣለሁ በሰፊው።